ያለባቸውን ግብር ያልከፈሉ ግለሰቦች ከሀገር እንዳይወጡ እገዳ መተላለፉን ሰምተናል። በስም ከተለዩት ግለሰቦች መካከልም ኢትዮጵያዊ ያልሆኑ ዜጎች እንዳሉበትና ዕዳቸውን የማይከፍሉ ከሆነ የንብረት እግድና ንብረታቸውን በሐራጅ የመሸጥ እርምጃ እንደሚወሰድ የደረሰን መረጃ ያሳያል። በሌላ በኩል ደግሞ ቁጥጥር ከተደረገባቸው ማደያዎች ውስጥ 40 በመቶዎቹ ማደያዎች ከተቀመጠው የሊትር መጠን በታች ሲሸጡ መገኘታቸውን ሰምተናል። ከነዳጅ በተጨማሪ የሲሚንቶ፣ የፓስታና መኮሮኒ፣ የዱቄት፣ የሳሙናና ሌሎች ምርቶች ላይም ቅሸባ መኖሩን ያገኘነው መረጃ ያሳያል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ያለባቸውን ግብር ያልከፈሉ ግለሰቦች ከሀገር እንዳይወጡ እገዳ መተላለፉን ሰምተናል። በስም ከተለዩት ግለሰቦች መካከልም ኢትዮጵያውያን ያልሆኑ ዜጎች እንዳሉበትና ዕዳቸውን የማይከፍሉ ከሆነ ደግሞ የንብረት እግድና ንብረታቸውን በሐራጅ የመሸጥ እርምጃ እንደሚወሰድ የደረሰን መረጃ ያሳያል። የታክስ ዕዳ ያለባቸው 62 ግብር ከፋዮች ናቸው ከሀገር እንዳይወጡ የእግድ ትዕዛዙ የተላለፈባቸው። የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ያስተላለፈ ሲሆን ግብር ከፋዮቹ በተደጋጋሚ ጊዜ ዕዳቸውን እንዲከፍሉ ጥሪ ቢደረግላቸውም ለመክፈል ፈቃደኛ ባለመሆናቸው ምክንያት የእግድ ትዕዛዝ እንዲተላለፍባቸው ተደርጓል። እንደ ቢሮ የኮሚኒኬሽን ዳይሬክተር ኃላፊ አቶ ሰውነት አየለ ከሆነ በስም ከተለዩት ግለሰቦች መካከል ኢትዮጵያዊ ያልሆኑ ዜጎችም እንደሚገኙበትና ዕዳቸውን የማይከፍሉ ከሆነም አዋጁ በሰጠን ስልጣን መሰረት በቀጣይ የንብረት እግድና ንብረታቸውንም በሐራጅ የመሸጥ እርምጃዎች ይወሰዳሉ ብለዋል። በዚህም መሰረት እንግዲህ 62 ግለሰቦችን በታክስ አስተዳደር አዋጅ ቁጥር 983 ህዝባር 2008 መሰረት ከሀገር እንዳይወጡ ለፌዴራል የኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን ማስተላለፉን አሳውቀዋል። የ62ቱ ግለሰቦች ስም ዝርዝር ለኢሚግሬሽንና ዜግነት አገልግሎት የተላከው በትላንትናው ዕለት መሆኑንም አውቀናል። እንደ አቶ ሰውነት ከሆነ በህጉ መሰረት የተቀመጠ ቀነ ገደብ አለ። በአዋጁ በተቀመጠው ቀነ ገደብ መሰረት መጠው እስካልከፈሉ ድረስም ለዕዳው ማካካሻ በሚሆን መሰረት ንብረታቸው በሐራጅ ተሽጦ ያለባቸው ዕዳ የሚሸፈን ይሆናል ብለዋል። እንደ ቢሮ ገለጻ ከሆነ በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን ለመከታተል እንዲሁም ደግሞ ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የስራ ክፍልን በአዲስ መልክ በማደራጀት ወደ ተግባር አስገብተዋል። በዚህም ባለፉት 6 ወራት ብቻ ከ6.4 ቢሊዮን ብር በላይ ዕዳ መሰብሰቡን አስታውቆ ግብር ከፋዮች የሚጠበቅባቸውን ግብር በወቅቱና በታማኝነት በመክፈል ለከተማዋ ሁለንተናዊ እድገት የበኩላቸውን አስተዋጽኦ እንዲያበረክቱ የአዲስ አበባ ገቢዎች ቢሮ ጥሪውን አስተላልፈዋል። በሌላ በኩል ደግሞ ቁጥጥር ከተደረገባቸው ማደያዎች ውስጥ 40 በመቶዎቹ ማደያዎች ከተቀመጠው የሊትር መጠን በታች ሲሸጡ መገኘታቸውን ሰምተናል። የሲሚንቶ፣ የፓስታና መኮሮኒ፣ የዱቄት፣ የሳሙናና የሌሎች ምርቶች ላይም ቅሸባ መኖሩን ያገኘነው መረጃ ያሳያል። የንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ካደረገባቸው ማደያዎች ውስጥ 40 በመቶ ማደያዎች ከተቀመጠው የሊትር መጠን በታች ሲሸጡ ተገኝተዋል ያለ ሲሆን በ76 ማደያዎች ውስጥ ቁጥጥር ማድረጉንና 40 በመቶ የሚሆኑት ከደረጃ በታች መሆናቸውን ሚኒስቴር መስሪያ ቤቱ አስታውቋል። የሚኒስቴር መስሪያ ቤቱ የህጋዊ ስነ ልክና የቴክኒክ ደንብ ማስተባበር መሪ ስራ አስፈጻሚ አቶ ጌታቸው ወለል እንደተናገሩት የቁጥጥር ስራው የተሰራው ውክልና ከተሰጠው ከአዲስ አበባ ንግድ ቢሮ ጋር በጋራ በመሆን ነው። ከሚኒስቴር መስሪያ ቤቱ ባገኘነው ሌላ መረጃ የታሸጉ ምርቶች መጠናቸውና በማሸጊያቸው ላይ የተገለጸ ሁኔታ በትክክል የተሟላና በማሸጊያቸው ላይ ከተገለጸው ጋር የሚስማማ ትክክለኛ መጠን ያለው መሆኑን የማረጋገጥ ስራዎች ሲሰሩ በቆዩት መሰረት 20 የምርት አይነቶች ላይ ቁጥጥር መደረጉንና 6 የሚሆኑ የታሸጉ ምርት አምራች ድርጅቶች የተቀመጠውን የደረጃ መስፈርት ሳያሟሉ
ምርቶቻቸውን ለገበያ ሲያቀርቡ በመቆየታቸው እርምጃ ተወስዶባቸዋል። እርምጃ ከተወሰደባቸው የምርት አይነቶች ውስጥ የሲሚንቶ፣ የፓስታና መኮሮኒ፣ የዱቄት፣ የሳሙናና የጨው ምርቶች እንደሚገኙባቸው ያገኘነው መረጃ ያሳያል። ከምድር ሚዛን ጋር በተገናኘም 210 የሚሆኑ የመለኪያ መሳሪያዎች ላይ ቁጥጥር እንደተደረገና 24ቱ ላይ ጉድለት እንደተገኘባቸው ተጠቅሶ ጉድለት ከተገኘባቸው መካከል 18ቱ አስተካክለው ወደ ስራ የተመለሱ ሲሆን የተቀሩት 6ቱ ግን ስራ እንዳይሰራባቸው መደረጉን መሪ ስራ አስፈጻሚው ገልጸዋል። በሌላ በኩል ደግሞ በወርቅና ሌሎች ማዕድናት ምርትና ግብይት ላይ ውጤት መምጣቱን ሰምተናል። የማክሮ ኢኮኖሚ ፖሊሲ ማሻሻያ መደረጉ በወርቅና በሌሎች ማዕድናት ምርትና ግብይት ላይ ተጨባጭ የሆነ ውጤት እንዲመጣ ማድረጉን የማዕድን ሚኒስቴር አስታውቋል። የማዕድን ሚኒስትር ዴታ አቶ ሚሊዮን ማቴዎስ እንደተናገሩት በመንግስት የማክሮ ኢኮኖሚ ፖሊሲ ማሻሻያ ምክንያት በባንክና በጥቁር ገበያ መካከል ያለው የውጭ ምንዛሪ ተመን ልዩነት መጥበቡ በማዕድን ልማት ዘርፍ ተጨባጭ ውጤት እንዲመዘገብ አድርጓል። ከወርቅ ጋር ተያይዞ በብሔራዊ ባንክ የማበረታቻ ስራ መጀመሩን ያነሱት አቶ ሚሊዮን በባህላዊና በልዩ አነስተኛ ወርቅ ምርት ማምረት ስራ የተሰማሩ አምራቾችና አቅራቢዎች የብሔራዊ ባንክ ተግባራዊ እንዲሆን በወሰነው ማበረታቻ የወርቅ ኮንትሮባንድ ንግድ ሊቀንስ ችሏል ብለዋል። በማበረታቻው መሰረት አቅራቢዎች ላቀረቡት ወርቅ 95 በመቶ ክፍያ ቅድሚያ በመውሰድና ቀሪውን 5 በመቶ ደግሞ የዋጋ መጠባበቂያ በማድረግ ወርቁን ለግዢ ማዕከል ካስረከቡበት ቀን ጀምሮ በ30 ተከታታይ ቀናት ከተመዘገበው ዋጋ መርጠው በሚያቀርቡት መሰረት ክፍያ ያገኛሉ ሲሉ አስረድተዋል። በአንድ ጊዜ ከ25 ኪሎ ግራም በላይ ወርቅ ከአቅራቢዎች በመሰብሰብ ለብሔራዊ ባንክ ለሚያቀርቡ አቅራቢዎችም በባንኩ የውስጥ አሰራር መሰረት ወጪያቸውን ሸፍነው ገቢ የሚያገኙበት ከፍ ያለ ማበረታቻ እየተደረገ ግዢ እንደሚፈጸምም አክለው ገልጸዋል። የማዕድን ሚኒስቴር ፕሮጀክት ቀርጾ ከባለድርሻ አካላት ጋር በመሆን የወርቅ ምርትና ግብይት በህጋዊ መንገድ እንዲካሄድ ለማድረግ አዲስ አሰራር በመዘርጋቱና ማሽን ተጠቅመው ወርቅ የሚያመርቱ የልዩ አነስተኛ ወርቅ አምራቾች ቁጥር መበራከት ለተገኘው ውጤት ሚና እንዳለውም ገልጸዋል። በኢትዮጵያ ውስጥ በልዩ አነስተኛ ደረጃ ወርቅ የሚያመርቱ ብዙ አምራች ማህበራት እንዳሉና በሀገሪቱ የተለያዩ አካባቢዎችም ተበታትነው እንደሚገኙ የጠቆሙት አቶ ሚሊዮን በዘርፉ የተገኘውን ውጤት ለማስቀጠልም እነዚህን ወርቅ አምራቾች ማዕከል በሆነ ቦታ ለወርቅ ምርትና ምርታማነት የሚረዱ ዘመናዊ ቴክኖሎጂ መጠቀም እንዲችሉ ሚኒስቴሩ ከባለድርሻ አካላት ጋር በመሆን እየሰራ እንደሚገኝም ገልጸዋል። ምርትና ምርታማነትን ለመጨመር በልዩ አነስተኛ ማህበራት ተደራጅተው የሚያመርቱ ወርቅ አምራቾችን በማስተባበር ተረፈ ምርታቸውን በአቅራቢያቸው ላለው ትልቅ የወርቅ ማምረቻ ፋብሪካ እንዲያቀርቡ የማድረግ ስራ እየተሰራ መሆኑን ጠቁመዋል። አቶ ሚሊዮን እንደተናገሩት በኢትዮጵያ በተለያዩ አካባቢዎች በተለያዩ መንገዶች እየተመረቱ ከሚገኙ የጌጣጌጥና ሌሎች ማዕድናት የተሻለ የውጭ ምንዛሪ ለማግኘት እየተሰራ ይገኛል። በዚህም አጠቃላይ የእሴት ሰንሰለቱን በጥልቀት ለመተንተንና የሁሉንም የዘርፉን ተዋንያንን አቅም ለማጎልበት ፕሮጀክት ተቀርጾ ለተግባራዊነቱ ከወሎ ዩኒቨርሲቲ ጋር ውል በመፈራረም ወደ ትግበራ ምዕራፍ ተገብቷል ብለዋል። ይህም አጠቃላይ የግብይት ስርዓቱን በማዘመን በአሁኑ ወቅት የሚስተዋለውን የህገወጥ ግብይትና የኮንትሮባንድ ችግሮችን ለመቅረፍ የበኩሉን አስተዋጽኦ ያበረክታል ተብሎ እንደሚጠበቅ ተናግረዋል። በተጨማሪም በወርቅ ማዕድን ልማት ፈቃድ መስጠትና አስተዳደር ዙሪያ ያሉ ችግሮችን በመለየት የመፍትሄ አቅጣጫዎችን ማመላከትና በክልሎች የወርቅ ምርት ሂደትን የሚደግፉ አደረጃጀቶችን መፍጠር እንደ ቀጣይ አቅጣጫ መቀመጡንም አቶ ሚሊዮን ጨምረው ገልጸዋል። በሌላ በኩል ደግሞ በርካታ ሾፌሮች መቀጣታቸውን ሰምተናል። ቅጣቱም ከሰሞኑ ተግባራዊ በተደረገው ህግ ምክንያት ተፈጻሚ መሆኑን አውቀናል። የተደመሰሰ፣ የታጠፈ፣ የተፋፋቀ፣ የተቆራረጠና በአጠቃላይ ለእይታ ግልጽ ያልሆነ ሰሌዳን በመጠቀም ቁጥራቸው ቀላል የማይባል አሽከርካሪዎች ደንብ ሲተላለፉ ቆይተዋል ሲል የአዲስ አበባ ፖሊስ አስታውቋል። አንዳንዶቹም የደንብ መተላለፉን እንደ ምቹ ሁኔታ በመጠቀም ወንጀል ሲፈጽሙ የተገኙ ተይዘው ምርመራ እየተካሄደባቸው መሆኑንም ፖሊስ ጨምሮ ገልጿል። የአዲስ አበባ ፖሊስ ከየካቲት 16 እስከ የካቲት 28 ቀን 2017 ዓ.ም በ11ዱም የአዲስ አበባ ክፍለ ከተሞች በቀንና በማታ ባደረገው ቁጥጥር በአዋጅ ከተደነገገው ውጭ የተሽከርካሪ መለያ ሰሌዳ ቁጥርን ያለ አግባብ የተገለገሉ 1587 ተሽከርካሪዎች ተገኝተዋል ብለዋል። እነዚህም አሽከርካሪዎች ላይ በትራፊክ መቆጣጠሪያ ደንብ መሰረት እርምጃ መወሰዱን አስታውቋል። የተደመሰሰ፣ የተፋፋቀ፣ የደበዘዘ፣ የታጠፈና የማይታይ የተሽከርካሪ መለያ ሰሌዳ ቁጥር መጠቀም፣ ከሰሌዳ መብራት ውጭ ሌሎች አይነቶችን አብረቅራቂ መብራቶችን መጠቀም፣ ሰሌዳውን በማይታይ ቦታ መለጠፍና
እና ሆን ብሎ ደግሞ ሰሌዳን አጥፎ መንቀሳቀስ በቁጥጥሩ ወቅት የተገኙ ጥፋቶች መሆናቸውም ተገልጿል። በአጠቃላይ ቁጥጥር ከተደረገባቸው መካከል 955ቱ የፊት ወይም የኋላ ሰሌዳ ሳይኖራቸው የተገኙ ሲሆን ቀሪዎቹ 633ቱ ደግሞ የተደመሰሰ፣ የተቆረጠ ወይም ደግሞ ለእይታ ግልጽ ያልሆነ ሰሌዳ ሲጠቀሙ የተገኙና ሰሌዳውን በማይታይ ቦታ ያሰሩ፣ የተሸፈኑና የተለያየ ቀለም የተቀቡ ሰሌዳዎች መሆናቸው ተረጋግጧል ተብሏል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።